ሴትም ትችላለች ሴትም ትገፋለች ግን ስቲል ሴት ናት እያልሽ ነውና ማይማሙላ የሆነ ጊዜ ትዝ ይለኛል ቁጭ ብላ ቲክቶክን እያየች እኔ በሰው ባስመከርሽ እምቢ ብለሽኛል ንስሐ አባቴን አመጣዋለሁ አለች። እስቲ በእውነት ሶሻል ሚዲያ ላይ እንዴት ቡስት ላርግ ብለው ለሚጠይቁ ሴቶች ምንድነው ምላሽ? እንዴት ነው የምታስተምሪው? ዳይት ጀምሬ ነበረ። ይሄ ምግብ አለመብላት ዳይት ታቆይለ በሰላጣ ብቻ የሚኖረው ምናምን እሱ ተገትዬ በጣም ተጎድቼ ነበርውላ። ከቲክቶክ ላይ how do I earn money እንዴት ነው ገንዘብ ላገኝ የምችለው ብለው ቢጠይቁሽ ሰዎች ላንቺ እስካሁን ይሰራልሽ ሶፋር እንዴት ነው የሚለው ነገር ለሰው ሼር አድርጊልን። ስፔሻሊ አሁን በዚህ ሰዓት ነት ሶሻል ሚዲያ ነው። ምን ሰዓት ምን ለየት አደረገው? አሁን ሶሻል ሚዲያ ነው የሚያዋጣው በቃ ከምንም ነገር በላይ። አንቺን ማን ኢንፍሉዌንስ ያደረገሽ አትሌት ካለ ወይ ሲብሊንጎችሽ somebody specifically weight training ላይ ማለት ልገለው ተገዩያለሽ ደግሞ በቃ በጣም አሳዘነኝ። ልጅ ኢቭን ጌታንን አይደለም ከሌላ ክላስ በልቶ እዚህ ጋር ጥለውት ነው። in the future ዴት ታደርጊያለሽ ከስፖርት ውጪ ያለ ሰው ወይ ደግሞ ከፊትነስ ላይፍ ስታይል ውጪ ያለ ሰው ኮንሲደር ታደርጊያለሽ ወይ ነው የሷም ጥያቄ። ቅድም ስጠይቅሽ ነበር እሱን ነው ለምን እንደምታረጊ ወይ ለምን እንደማታረጊ ትነግሪናለሽ። ብሩክቲ ልበልሽ ወይስ ግብዳው ልበልሽ? ብሩክቲ። ስለመጣሽ በጣም ደስ ብሎኛል። ቴንክ ዩ። በጣም ደስ ብሎኛል። የመጀመሪያ ጥያቄ የሚሆነው ራሱ ከስሙ ነው። ግብዳው ለምን ተባልሽ ነው። ብሩክቲ እያለ እንዴት ግብዳው ልትባል ከዚ ላይ የወንድ ስም ነው። ወንድን ያው ግብዳው የምንልበት እንትን ነውና እንዴት ሴታ ሴት ነች ሳይስ ደግሞ እያወራ ነበረ ከሷ ከፕሮዲውሰራችን ጋር እኔ እቺ ልጅ በጣም ፌሚኒን ናት it's our first time ስንገናኝ ከሶሻል ሚዲያ ውጪና ፌሚኒን ናት በጣም ትለኛለች እና እውነትም ደግሞ you're so feminine እና እንዴት ግብዳው ሊባል ቻለ ነው ይሄ ብሩክቲ? መጀመሪያ እኔ ቲክቶክ ስጀምር ስሜ ብሩክቲ ነበረ ግን ኮሜንት ላይ ምናምን ነገር ልክ የጂም ኮንተንት ምናምን መስራት ስጀምር just ሂውጅ ነበርኩኝ ነገር ነው። ምንም ቲክቶክ ስጀምር ምንም በቃ ይሄ የዌት ሊፍቲንጉን ስጀምር በቃ የሆነ ለራስ የሚታይ የሆነ ማይነር የሆኑ ለውጦች አሉ አይደለ ግን ትልቅ ነው የሚመስለኝና የሆነ በሰው አይን ትንሽ ናት ግን ላንተ በጣም ትልቅ ነው። እንደዛ እያሳየሁኝ ላቴ ምናምን ስፕሪድ እያረኩኝ ነበር መሰራው ቲክቶክ እና ከዛ ግብዳው ምናምን ማለት ጀመሩ ኮሜንት ላይ ያ ከዛ ሳስበው ከጓደኞቼ ጋር እንደውም ትዝ ይለኛል ከጓደኞቼ ጋር ቁጭ ብዬ ለምን ግብዳው አትዩም ምናምን ሲሉኝ አዎ ግን ለምን አልለው ምናምን ብዬ ወዲያው ብሩክቲ የሚለውን ግብዳው አልኩት። ከዛ በቃ ባንዴ የሆነ ለየት ያለ ነገር ስለሆነ ሰው ምናምን ሰውን ሳበ የሆነ ለየት ያለ ነገር ስለሆነ ስለዚህ ከሰው ነው የመጣው ያ ከዛ አንቺ ማጸናሹ ያ እንግዲህ ስታድጊ እንደ ማንኛውም ኢትዮጵያዊ ህልም ነበረሽ ይሄ ሆናለሁ ያን ሆናለሁ የሆነ ጊዜ እኔም ብዙ ሆናለሁ ያልኳቸው ብዙ ነገሮች ነበሩ ፓይለት ምናምን እንል ነበርና ህልምሽ ምን ይመስል ነበረ ስታድጊ? በተለይ ከፊትነሱ ሳገቢ በፊት ምን ይመስል ነበረ? ምን መሆን ነበር የምትፈልጊው? እኔ ያው እንደማንኛውም ዶክተር፣ ፓይለት፣ ኢንጂነር ሁሉንም ትፈልጊ ነበረ? ኖ ያው እላለው ነው ትይ ነበር እንጂ አትፈልጊም። ያ ስልክ የሆነ ምን መሆን ትፈልጊያለሽ ተብለሽ ጠይቅ የሆነ ነገር ግዴታ መመለስ አለበት አይደለ? እንደዛ ነበር። ከዛ ግን ሪሊ በጣም መፈልግ የነበረው ሯጭ መሆን በጣም ፈልግ ነበረ። የምር እዛ ጋር ይሰመርበት ሯጭ ስፕሪንተር ነው ወይ? እኔ አጭር ርቀት ነበር። ማይማም ማይዳድ ሯጭ ነበሩ ሁለቱም ድሮና ሲጋቡ ምናምን ብቻ ያቆሙት እንጂ በጣም አሁን ለማይዳድ በጣም አንጋፋ አትሌት ተብሎ ምናምን በጣም ብዙ እንትን ይባላልና እነሱን አይቼ በጣም ሯጭ መሆን ፈልጋለሁ። ትሬኒንግ ምናምን ኢቭን አደርግ ነበረ አዲስ አበባ ስቴዲየም ኢምፔሪያል ምናምን ኢቭን ሁላ ትሬኒንግ ሰራ ነበርና ከዛ ኮቼ ምናምን አለ ጂም የገባሁበት ደግሞ ሌላ ሪዝን ነው ግን እንትን ይለኝ ነበር ሁላ የሆነ ለሩጫ እንዲጠቅም የሆኑ ወርክአውቶች አሉና እንዲ በቃ እሱን ምናምን ይሰጠኝ ነበር ግን በቃ ሯጭ ነበር እኔ መሆን የምፈልገው
ለዛ መሰል አልጠላም ነበር የሆነ በተለይ እኔ አጭር ርቀት ሯጮችን ነው የምወደውና ቲቪ ላይ ምናምን በቃ ቤት በጣም በቃ ኦሎምፒክ ምናምን ሲመጣ ቀረጽረጽ ያሉ ናቸው አይደለ አጭር ርቀቶቹ አዎ የሆነ ረጅም ርቀቶቹ ስኪኒ ናቸው ግን የሆነ አጭር ርቀቶቹ በጣም በቃ ሾልደራቸው ምናምን በቃ በጣም ነበር የምወደው ደስ ይለኝ ነበር አጭር ርቀት ሯጭ ነበር ምንም ፈልገው ታይባል ነበር ለረጅም ርቀት ይሻልሻል ምናምን እዚህ ብዙ እንትን ስለማይባል አጭር ርቀት ከዛ አልጠላም ነበረ ጂም ምናምን የጀመርኩት ደግሞ እንትን ነው የሆነ ኖርማሊ እንትን ወፍራም አልነበርኩኝም ግን ይሆናላ ማከለኛ ነገር ላይ ቀጭን ነበርኩ በጣም ምንም ማከለኛ ግን በቃ ሀበሻ ፋሚሊ የሆነ እንትን ስትል የሆነ ጋዘርስን እንትን ብቻ የሆነ ጋዘሪንግ ምናምን ነገር ሲኖር ወፈርሽ ምናምን ነገር እንዴ በጣም እየወፈርሽ ነው ምን ሆነሽ ነው ምናምን ሲል የሆነ ይደብራል ትንሽ ነው አሁን ደስ አይለኝም እንዴ በጣም እንትናልሽ ተዝረጠረጥሽ ምናምን ሲሉኝ በጣም ይሰማኝ ነበር በእውነት ከዛ የሆነ ክረምት መጣ ደን ክላስ ተዘጋ ደን ክረምቴን በምን ላሳልፍ ምናምን እኛ ሰፈር የሆነ ጂም ቤት ነበረና ማይዳድም እዛ ግቢ ለሩጫሽም ይጠቅምሻል ምናምን ተባልኩኝ ለሩጫሽ ከዛ እሺ ምናምን ብዬ ጂም እሰራለሁ ይልክ የሆነ ስጀምር ዌይት ሊፍቲንግ አልጀመርኩም ምንድን ያደረኩት ይሄ ካርዲዮ ሩሙና ዌይት ሊፍቲንጉ የተለያየ ክፍል ነው ብቻ ወተክ ምናምን ነው የምትሄደውና ጭራሽ ዌይት ሊፍቲንጉ ወንዶች ብቻ ነበር የሚሰሩት ሶ ምንድነው ማድረገው ምንም አይዲያው የለኝም ምንም በቃ ጀስት ዝም ብዬ ነው የገባሁት ከዛ ማሽን ኢቨን እንዴት እንደሚሰራ በስነ ስርዓት አላውቅም በቃ እፈራለሁ ነው በቂ ማሽን ነበረ ነው ጥያቄ የሰፈር ብረቤት ላይ ነው ይለኛል በጣም ታድለሻል እንደዛ ትሬድ ሚል ካለ እኔ የጀመርኩበት ብረቤት ይሄ ቀላጭ ብረቱላ አይደለም ጊር ነው ኦኬ የመኪና እንትኖች እነሱ ናቸው አንድ ተበያይደው ምናምን ነው አይ ታድለሻል ማለት ነው ትሬድ ሚል ካለ ከዛ ኦንሊ በቃ የምችለው ነገር እዛ ጋር ኤሮቢክስ ይሰሩ አየሁኝ በቃ ለምን አልሞክረውም ብዬ ኤሮቢክስ 1 አመት ኤሮቢክስ ሰራው ያው cuz አንቺም ሩጫው ላይም ስለነበርሽ ለምን ጠየቅኩሽ መሰለሽ ይሄንን እኛ literally like pilot ምናምን የተባለን እስከ 12 ተምረን ምናምን በቃ ትምህርት ላይ ነበረን አንዳንድ ሰዎች ፊገር አውት ያደርጉታል ካሪር ፓዛቸውን አንዳንዶቹ ደግሞ ፊገር አውት ላይ ያደርጉት ይችላሉ የሆነ ተቀጥሮም እንትን ሊሉ ይችላሉ ነው ሶ አንቺ ፊትነስ ውስጥ ነው ያለሽው ሶ somehow አንቺ like ኢንፍሉዌንስ ነበርሽ ማለት ነው ቀጣይ ጥያቄ እንደውም እሱ ነበር ማን ነው ኢንፍሉዌንስ ያደረገሽ ልልሽ ነበርና በዛው ያይዘሽ መለስሽልኝ ሶ she's more እድለኛ ናት ማለት ነው እንደውም አሁን ካለችበት ካሪር ጋር ሞር እናትና አባቷ አትሌት ነበሩ ምናምንና በሚገርም ግጥምጥሞሽ ነው እንግዲህ ቲክቶክ ላይ ከ130,000 በላይ ፎሎወሮች አሉሽ እዛ ላይ እንግዲህ በደንብ እንድናወራ ፈልጌ ነው cuz ሰዎችን ኢንፍሉዌንስ ታደርጊያለሽ ብዙ ስህተት አድርገሽ ነበር መጀመሪያ ላይ ማሽን አጠቃቀም አታውቂም ነበር ምናምንና አሁን ደግሞ ቲክቶክ ላይ ብዙ ሰው የምታስተምሪበት ፕላትፎርም አለሽና እንዴት ጅማሮንና አሁን ያለሽበትን ነገር አጫውቺኝ ቲክቶክ እንዴት ጀመርሽ ቲክቶክ መጀመሪያ ሊፕሲንክ ምናምን ነበር ማድረገውና በቃ ፎሎሬ ከ2,000 ላይክ በቃ 200 ካገኘው በቃ ደስታዬ ነበረ ከዛ የጂም ምናምን እየሰራው ኢቨን ሊፕሲንክ ነበር ማደርገው የሆነ አላሳይም ነበረ ሊፍት ሳደርግ ምናምንና የሆነ ቀን ብቻ ጂም ውስጥ ሊፕሲንክ ያደረኩኝ ምናምን ነገር ጀመርኩኝና አትሊስት ትንሽ ከመጀመሪያው ጨመረ ቪው ምናምን ስለምንድነው ማላሳየው ብዬ ማለት ሪዝን አልነበረኝም ማላሳይበት ሶ ዋይናት ለምን አሁን አላሳይም ብዬ ጀመርኩኝ በቃ አንዱን ቪዲዮ ፖስት አደረገው በጣም ብሎ አፕ አደረገ በስነ ስርዓት ስልክ አንደኛ በሴት አልተለመደም እኔ እውነት አይቻላ ይሄን አላይም ነበረ እንትን ላይ የሆነ ቲክቶክ ላይ ምናምን ነገር ኢትዮጵያዊ ሴቶች ከዛ በዛ ጀመርኩኝ ያው በሄት ኮሜንትም ቢሆን የተቀበሉኝ በቃ በጣም ሰው ጋር ሞር መታየት ጀመረ ቫይራል መውጣት ሲጀምር በዛው ቀጠልኩበት ነው አሁን በቃ ምንም ለውጥ ሳይኖረኝ ነው በቃ ጀስት የተለየ ኮንተንት ስለሆነ ነው ሰው ጋር ቫይራል የወጣው እቺ ብዙ እንትን አልነበረውም ግን አሁንስ እንዴት እየሆነ ነው አሁንስ ቲክቶክ እንዴት ያደረግሽው ነው ሄት ኮሜንቱን
ፖዚቲቭ ኮሜንቱን እንዴት እየሆነ ነው? አሁን በጣም አሪፍ ነው። ይሄን ያህል ሄት ኮሜንት የለም በእውነቱ። ለመዱት ይኸውልህ እንትን ማለት ሲያቅታቸው የሆነ ድሮ ተናግረውክ ምናምን ያስቆሙሻል እንዲያስቆሙኝ ነበር። አሁን ግን የሆነ እንደማላቆም ስለሚያውቁ ጀስት የሆነ ብሮ ምናምን ነገር ብሮ ብቻ የሆነ ያሁን የወንድ ስም ነገር ሰውየው ምናምን እንደዛ እያሉ ምንድን ነበር ቦቸራ ምናምን ነገር እንትን የሆነ ለማሸማቀቅ ይሞክራል። እንደማላቆም ያውቃሉ። ይሁን ታገባለህ ወይ አንተ ምናምን እንዴት ለብሳለህ እንዴ አንተም የሆነ ቀሚስ ለብሽ ምናምን ትክሰሰራ በስማ በጣም ነው ፈን ማደርግበት እና የሆነ በስነ ስርዓት ሄት ኮሜንት ከሰጡ ራሱ ሌላ ሰው እኔ አልመለስም ምንም ኮሜንት። እንደውም ፖዚቲቭ ኮሜንት አንዳንዴ ይመልሳለሁ እንጂ ላይክ ሄት ኮሜንት ሲሰጡ ሌላ ሰው ይመጣና እነሱን ይሳደባቸዋል። በስነ ስርዓት ነው በቃ የሚናገሯቸው። ሶ ላይክ ዲፌንድ የሚያደርገኝ ሰው ላገኘው ፖዚቲቭ በቃ ሰፖርት የሚያደርጉኝ ገብተው ነው የሚናገሩልኝ በቃ ባንዴ። that's very good fan base በደንብ እየገነባሽ ነው ማለት ነው። ሰው አትሊስት በቃ ለመደው አሁን በቃ ለመደው። በዛውም ላይክ I don't know ማስተላለፍ የምትፈልጊው መልእክት ካለ በመሃል cuz እውነት ለመናገር ላይክ እኛ አልጠበቅነውም። you're so feminine በጣም ሴታ ሴት ናት። I know በጣም በሚገርመው ሴታ ሴት ነሽ። ግን እንግዲህ ነጮቹ ጋር ያለውን ነገር ተሞክሮ ብናይ they're like መስል አላቸው ምናምን ግን ስቲል ሴታ ሴት ናቸውና እንዴት እንዲያዩልሽ ትፈልጊያለሽ? ምንድነው አዌርነስ መፍጠር? ከዛ at the end of the day ቲክቶክ መስሪያ አዌርነስ ለመፍጠር ነው። ሴትም ትችላለች፣ ሴትም ትገፋለች፣ ግን ስቲል ሴት ናት እያልሽ ነውና እዚህ ማስተላለፍ የምትፈልጊው መልእክት ካለ ባክሽ ለቲክቶክ ኮሚኒቲው ለሶሻል ሚዲያ ኮሚኒቲው። በቃ ሴት ልጅ ብረት ከገፋች ኢቨን በቃ የሆነ አክቷ እንደ ወንድ የሚሆን ነው ይመስላቸው። እንደውም በጣም ብዙ ሴት ነው ቴክስት የሚያደርግልኝ እኔ ኢንቦክስ ላይ ምናምን ሁላ አፐር ቦዲ ብሰራ ባንዴ ጃክዶን አለው ወይ ምናምን መስራት ፈልጋለሁ ግን ደግሞ ወንድ እንዳልሆነ ፈራለሁ ምናምን ይልሃል። አትሆኑም በበሩኝ ማለት አትሆኑም እውነት የሆነ ራስ ፈልገኸው ከሆነ ሜቢ ልትሆን ትችላለህ፣ እንደ ወንድ አክት ልታረግ ትችላለህ። ግን ደግሞ የሆነ it's against like your nature የራስ እንትን ነው የራስ ስሜት ነው የሚባለው። ለዛ ኮሜንት ለሚያደርጉ ሰዎች እንደውም would be ኢንፑት ይሄ ሴት በሴትነቷ ብረት መግፋት ትችላለች። ስለዚህ ተውን ነው ግን መስራት የሚፈልጉ ሴቶች ካለም ስሩ ነው። በጣም ብዙ እንትን የሚለኝ ምን ልበል የሆነ ሰራውንዲንጋቸው ላይ ያለውን ሰው ምን እንበላቸው የሆነ ፈራሁኝ ሰው ምን ይለኛል ብዬ ምናምን በጣም ብዙ ቴክስት ነው የሚደርሰኝ እንደዛ። እና በቃ በስነ ስርዓት በጣም ደስ የሚለኝ እንደዛ ቴክስት ያደርጉልኝ በዚህ አጋጣሚ። እና በጣም ኖርማል የሆነ ነገር ነው በእውነት። ራስ ከተቀበልከው ምንም የሰው ኦፒኒየን ማተር አያደርግም ምንም። አንድ አያይዤ የምጠይቃት ጥያቄ በተለይ ከሯጭ ፋሚሊ ነው እንግዲህ የመጣሽውና ብረት መግፋት ስትጀምሪ አይ እኔ ሯጭ አልሆንም ነው ያልሻቸው ማለት ነው። እና ብረት ቤት ገብተሽ ብረቱን ስታነሺ ምናምን እና ያ ሺፍት ምን ይመስል ነበር ነው? ዌይት ሊፍቲንግን በቃ መረጥሽው ለዚህ ለካሪየር ማለት ነውና ምን አሉሽ ቤተሰብ? ምን አይነት ፊድባክ ነበራቸው? ኮሰማው ዶላሯን ምናምን የሚመኙት ይመስለኛል። ይቅርታ ወይኔ ሯጭ አቁመች። ለዛ ነውና ምን ይመስል ነበር የእነሱ ፊድባክ? የሆነ ሩጫውን ግን ይልክ ባንድ አይደለም ያቋረጥኩት። በጣም ከበደኝ ስልክ በጣም የሆነ ዩኒፎርሚንግ ለብሼ በዛው ነበረ መሄዶስ ትሬኒንግ ምናምንና ከክላስ መልስ ትሬኒንግ በቃ ሩጫ እውነት በጣም የሚከብድ ነገር ነው። በጣም ከባድ ነው። እና የሆነ ትንሽ እየቀራሁኝ መጣው። ከዛ ጂም ግን እገባለሁ ቀስ በቀስ ሩጫውን ተውኩት። በቃ ፋሚሊ የሚያውቀው የሆነ ስላልተመቻቸልኝ ነው ሩጫውን ያቆምኩት ነው። ግን እኔ በቃ ዌት ሊፍቲንግ በጣም ፍላጎት የሆነና በቃ ዌት እዛ አይደክመኝም። ለጂም ሲሆን አይደክመኝም፣ ያው ለሩጫ ሲሆን ደከመኝ። ከዛ ማንም ያልተቀበለኝ በእውነቱ አባትና እናትሽ ማለት ነው። ጭራሽ ስልክ ሊፍት ስታረግ ዌት ሰው ምንድነው የሚያስቡት?
በቃ ጡንቻ መስል ልታበቅል ነው ጡንቻ ልታበቅል ነው ከዛ ወንድ ልትሆን ነው የሚለው እንደውም ማይዳድ ትንሽ እንትን አለ እንደውም ስሪ ግን እንትን አትበይ ይላል እሱ እንደው ሩጫን ግን ሩጫ እስቲ ነው እንደዛ ነው ወይ ኳስ ተጫዋች ብትሆኚ ሩጫ ቢቀር እንኳን ምናምን ይለኛል እሱ እንደው ገንዘብ ያለበትን ያውቃል ለእንደዛ ነው የሚለኝ እውነት ያውቀዋል እሱ አሁን እንትኑ ይሄ ምንድነው አንጋፋት ያውቀዋል እዛ ኮሚኒቲውን ያውቀዋል ምን እንደሚያበላ ምናምን ከዛ ስፖርት ሳይንስ ነው መማር የምፈልገው ምናምን ሁላ ስለው በቃ ጎበዝ አውቀሻል ገንዘብ እሱ ነው የሚያመጣው ነው የሚለኝ እሱ ነው ማንም ሰፖርት አላደረገኝ ሆነቶ ማይ ፋሚሊ ጭራሽ ማንም አንድ ከዝኔ ብቻ እሱም ጂም ይሰራ ነበር ነው እሱ ግን ስሪ የሆነ ቤት እንዲ እንትን ሲኖር የሆነ ጋዘሪንግ ስትሰበሰብ ምናምን እመክራለሁ በስነ ስርዓት ታይ ይባላል ከዛ ወጣ ይልና ስሪ እሺ ዝም በያቸው አትስሚያቸው እነሱ ስሪ ምናምን የሚለኝ እሱ ነው ማይማሙላ የሆነ ጊዜ ትዝ ይለኛል ቁጭ ብላ ቲክቶክን እያየች እኔ በሰው ባስመክርሽ እምቢ ብለሽኛል ንስሐ አባቴን አመጣዋለሁ አለች እስቲ በእውነት በሰው አስመክርሻል እንዴት እንደሳኩኝ እኔ የማውቀው በቃ በሳቸው አስመክርሻለሁ አለች ቲክቶክ ላይ በመለቂያቸው ላይክ ኮንቴንቶች ደና ሰፖርቲቭ ማለት ነው አሁን ላይማ በጣም ሰፖርቲቭ ናቸው መጀመሪያ ላይ ነው እንጂ በቃ የሆነ ትንሽ ወር እንትን ዌት ሊፍት ባረግ ቶታሊ ወንድ መሆን የመሰላቸው እነሱ በቃ ይሰማቻል ግራውንድ ትራይሴፕሽን ፍሌክስ ታረይ በቃ ስፕሬድ ምናምን ትላለሽ ግን ሰፖርት ታደርገዋለሽ በዚህም በዛ በቃ አታብጁ ግን አሪፍ ነው ምናምን ነገር ቅድም እያወራ ነበረ ከመግባታችን በፊትና እንዴት ውጤት ተኮር እንደሆኑ ኢትዮጵያዊ ፋሚሊ እና እኔም አድቮኬት አደርጋለሁ ይሄንን ከዝኔም ምንም የተለየ ፓረንት የለኝም ባሽ ውጤት ካላሳየሻቸው የምታወሪው ነገር does not make sense to them እና አንቺ እንዴት ውጤቱን አዩት እንደ ወላጆች ጋር ስላለን አሁን ውጤቱን እንዴት አዩት ገንዘብ ሲያመጣልሽ ነው ወይስ እውቅናሽን አይተው ነው ወይስ ምን እንዴት እሻሉሽ እንዴት ሰፖርት አደረጉሽ ያውኑን ካሪር actually ሁለቱም ገንዘብም ሳገኝ እውቅናም ሳገኝ የሆነ ፕሮሞሽን ሲመጣ የሆነ በቲክቶክም በዚህ እንደመስራት እንደምችል ሲያውቁ የሆነ ገንዘብ መስራት እንደምችልበት ሲያውቁ ማይዳድ ምን ይሰራልሻል ቲክቶክ ምንም አይጠቅምሽም ታይምሽን ነው ለሚያዋክ ነው ይለኝ ነበርና ገንዘብ የሆነ እንደማመጣ እንትን ስል የሆነ ሰፖርት አደረገኝ አትሊስት እውቅና ሲመጣ ጓደኞቹ ምናምን ማይማም የእናቴ ጓደኞች ምናምን ልጅሽን ቲክቶክ ላይ ያየና ሲሉ ኦኬ እሺ ልጄ ናት ምናምን ብላው ነው ታሳያለች ፍሌክስ ታደርግልኛለች እና ሁለቱንም ነው በቃ ሁለቱንም እንትን ሲሉ ለውጥ እንትን ሲል ሰፖርት ማድረግ ጀመሩ የሆነ ቼንጅ ሲኖር ስለ ወደ ቀበሌ ብረት ቤቱ ለመለሰሽና እኔ በኔ የዛን ጊዜ ሴት አላይም ነበር እኔ ቀበሌ ብረት ቤት ውስጥ ማየው በቃ ቀን ሰራተኞች ምናምን እኛ ደግሞ ክረምት ትምህርት ጨርሰን ምናምን ስንገፋ ሴት እኔ አላየሁም አልዋሸሽም እኔ ሊያዩ ይችላሉ እኔ ግን አላየሁም ነበር የዛን ጊዜና የጂም ኤክስፒሪየንስሽን እንደታወሪኝ የፈለኩት የዛኔ እንደዛ ነው ላይክ ምን ያህል ብትወጁ ነው ወንዶች መሃል ላይክ እኛ መሃል ተንጋክታ በጊር እና በቀላጭ ብረት ከኛ እኩል ስትሰራ የነበረች ሴት ኢማጂን አድርጌ ምን ያህል ብትወደው ነው ብዬ አሰብኩኝና ምን ይመስል ነበር ከዚህ በቃ ወንዶች ኢንቲሚዴት ሊያረጉሽ ይችላሉ ሊያስፈሩሽ ይችላሉ ምናምንና እንዴት ነበር ወዩ የምር ኢንቲሚዴትድ ወይስ ፍሬንድሊ ነበርሽ ምናምን ወይስ ብሮ ምናምን ያሻቸው ብሮ ምናምን ያሻቸው ሊሆን ይችላል አላውቅም እንዴት ነበረ የቀበሌዋን እኔ ሳስበው የመጀመሪያ ሴት ነኝ መሰለኝ እዛ እንትን ምሰራ ሰምቼ ሰማላክ ፎርሚ እኮ በጣም ሺት ነበር ግን በቃ ሰራ ነበረ ማንን የሆነ በቃ ዲስቴር ነው የሚሰጡ ምናምን ወንዶቹ ምናምን በጣም ያስፈራሉ በእውነቱ ግን ማንንም አልግባባም ነበረ ከዛ እንደውም ከስንት የሆነ ትንሽ አትሊስት የሆነ ጂም ውስጥ የሆነ ቆይታ አይደል የምትግባባው የሆነ እየሰራህበት ነው ምናምን ስለው አዎ ወይ አይ ምናምን በዛ እንግባባለንና ሰላምታ መጣ ምናምን ከዛ የሆነ ትታወቃለህ ሁለት ወንድ ምናምን እንደውም ከዛ በኋላ ፎርም እያሳዩኝ ምናምን ትንሽ ፍሬንድሊ እየሆንኩኝ መጣሁኝና በቃ በጣም ተግባባሁኝ እንጂ መጀመሪያ ላይ ብቻዬን ማንንም አንገቴን ደፍቼ ነበር የምሰራው that's good
ቅድም የሆነ ነገር ነግራችኋለሁ ለማንም ያልነገርኩት ምናምን ብለሽኝ ነበር። ሩጫው ነው። አዎ ሲብሊንግ አለሽ አንቺ? ያ ታላቅ ወንድም አለኝ። ታላቅ ወንድም። ስለዚህ ሯጭ ከነበርሽና ላይክ ፋሚሊሽ ሯጭ ፋሚሊ ከሆነ ብረቱን ስትጀምሪ ምን ነው ሶሻል ሚዲያ አይተሽ ነው ወይስ ኢንስፓየር ያደረገችሽ አትሌት አለች ወይስ ወንድምሽ ሰምባዲ ላይክ ማን ኢንፍሉዌንስሽ? ከዚህ ከመሬት ተነስቼ እኔም አልጀመርኩትም። የሆነ ሰው ዊ ሃድ ኢንፍሉዌንስ ከውጪ የሆነ የኔ ሰፈር የሆነ ልጅ ነበረ። እኔ 7 እያለሁ 8ኛ ክፍል የሆነና በጣም የሚያምር ሰውነት አለው በረከት ይባላልና ይሰራል ፑሻፕ እንዴት ይህን ገነባው የሚያምር ጄኔቲክስ አለውና እኔ እንደዛ ነው የጀመርኩት። ከዛ በኋላ ቀጠልኩኝ ማለት ነው። እና አንቺን ማን ኢንፍሉዌንስ ያደረገሽ አትሌት ካለ ወይ ሲብሊንጎችሽ ሰምባዲ ስፔሲፊክሊ ዌይት ትሬኒንጉ ላይ ማለት ነው? ዝም ብለሽ ስልክ ሲብሊንግ ወንድሜ ምናምን ኢንፍሉዌንስ አላደረገኝም። ግን በቃ ዌይት ሊፍቲንግ ጋር የገባሁት እንዴት መሰለክ ለመክሳት አልነበረ ጂም የገባሁት። ከዛ የሆነ ቀን ጂም አለ እንትን የሆነ ኪሎ መመዘኛ ማለት ነው። ከዛ በቃ የሆነ 2 ሳምንት ምናምን የሆነ በቃ ዳይት ጀምሬ ነበረ። ይሄ ምግብ አለመብላት ዳይት ታውቁ የለ በሰላጣ ብቻ የሚኖረው ምናምን እሱን ተከትዬ በጣም ተጎድቼ ነበሩላ። ከዛ ሄድኩኝና ተመዘንኩኝ። ከዛ ስመዘን በጣም ትንሽ ኪሎ ነው የቀነስኩትና እጭ ምናምን ነገር አልኩኝ። ከዛ ካጠገብ ያለው ሰውዬ ምነው ከሳሽ ስለኝ ጊዜ አረ ጨመርኩኝ ሲለው በቃ ክትክት ብሎ ሳቀብኝ በስነስርዓት ማለት ነው። ለምንድን ነው የሳቀው ብዬ የሆነ ራሴን ጠየኩ። ለምንድን ነው የሳቀው? ሞፈር እኮ ነው በቃ የሳቀው በእርግጠኝነት ቀጭነሽ ሞፈር ነው ያለብሽ ነገር ብሎ ነው። ከዛ ራሴን ሳይሆን እውነትም ቀጭን ነኝ እውነት የሆነ ከማያቸው ከሌሎች ሴቶች አንጣር በተለይ ሎወር ቦዲ በጣም ቀጭን ነበርኩ። ከዛ ወሰንኩኝ በቃ ጂም እንትን ለመስራት ዌይት ሊፍቲንግ ለመስራት። ከዛ ቲክቶክ የሆነ ወርክአውት ሰርች አደርጋለሁ። አዎ ያኔ ማንም ጋይድ የሚያደርገኝ ሰው ስለሌለ ሰርች ሳደርግ ፎር ፔጅ እንደውም መምጣት ጀመረ የጂም በደንብ ስፔሲፊክሊ የሴቶች ኮንተንት ነው ይመጣ መሰለኝ። አዎ ከዛ አፐር ቦዲ ብሎ መጣ። እሺ እስቲ ልሞክረው ገባኝ። በቃ ስልክ ማን ነው ዛሬ ኢንፍሉዌንስ ያደረገኝ? እኔ ለራሴ እኔ ጥያቄ ፈጠረብኝ። ቆንጆ ነው አልተመለሰልንም እንያዘና ዋናው ጀምረሻለሁ። ወደ ሶሻል ሚዲያው እንምጣና ስፔሲፊክሊ የፊትነስ ኮንተንትን ክሬት ከማድረግ አንጻር የሚሰሩ ሴቶች አሉ፣ ግን ስቲል ብዙ ፎሎወር የሌላቸው። ከዛ ብዙ ፎሎወር ማጣት ደግሞ ሞቲቬሽናቸውን ዝቅ ሊያደርግ ይችላልና ለአንቺ የሰራለሽ ሜካኒዝም ምንድን ነው? ሀኮናይ ሶሻል ሚዲያ ላይ እንዴት ቡስት ላርግ ብለው ለሚጠይቁ ሴቶች ምንድን ነው ምላሽሽ? እንዴት ነው የምታስተምሪው? አክቹሊ አሁን እንደ ሴቱ ላይ ይለያያል። ጂም የሚሰራው አሁን ማለት ጂም ፊትነስ ቲክቶክ እየሰራ ጂም የምትሰራ ሴት ሆና የሆነ የምትሰራቸው ወርካውቶች ሊለያዩ ይችላሉ። ለምሳሌ ቸስት ላትሰራ ትችላለች። ብቻ ይለያያል። አፐር ቦዲ ማሰራ አለች፣ ግን ቲክቶክ ምናምን ስለ ጂም የምትሰራ እና እኔ ምንድን ያደረግኩት ምንም ነገር ሀይድ አላደረግኩኝም ከሶሻል ሚዲያው። በጣም ነው የምወደው እኔ ቸስት በስርዓት በእውነት በጣም ነው የምወደው ቸስት። እኔ እንደውም ከሁሉም ቸስት ነው መሰለኝ የምወደው። ከዛ አይ ነው ላይክ እንትኑ ኮሚኒቲው እንደማይቀበለኝና ምን አይነት ሴትዮ ናት እቺ እንደሚሉኝ ያውቃሉና ከዛ ፖስት ማድረግ ጀመርኩኝ። የምን የቸስቴን አሁን ለምሳሌ በቃ የሆነ የተለየ ነው ማህበረሰቡ የሆነ የማይቀበለው ነገር ነው። ሶ የቸስት ደረት ስሩ፣ ቸስት ወርክአውት ስሩ ምናምን ብዬ ፖስት አደርግ በቃ እነሱ የሌለ ነው የሚታዩት። ሶ የሆነ ሰው ላይ አይሚን ያልሆንከውን ነገር አይደለም ሶሻል ሚዲያ ላይ ወጥተ አሁን ፎሎወር ለማግኘት ብለ ያልሆነ ነገር አይደለም፣ ፌክ የሆነ ነገር አይደለም። አላ ለአንተ የሚሆን ነው፣ ትክክለኛ ነገር ነው፣ ማይጎዳ ነገር ነው። ግን በቃ ለሶሻል ለሚከታተለው ሶሻል ሚዲያውን ለሚከታተለው ሰው ማሳየት ነው። አሁን ነው እንደዚህ ኦፍ የሆነ ነገር ሰው ሚላውን ነገር ነው ፖስት ማደርገው። አንደኛ የተማርኩት ከዚህ ኦተንቲሲቲ፣ ትክክለኛነት፣ ምንም የደበቅሽው ነገር የለም። እስ ራይት። ግን
ወጣ ያለ ዩኒክ ዩኒክ ኮንተንት ማለት ነው። ሶስተኛ ጨምሪልኝ ብልሽስ ምን ላድርግ? በሴት ነኝ እየሰራው ነው ሶሻል ሚዲያ አላድግ ብሎኛል እና እነዚህ ነገሮች አደርጋለሁ። አው ቢኦቴንቲክ ጄኒዩን የሆነ ኦርጋኒክ የሆነ ኮንተንት እሰራለሁ። ከዛ ወጣ ያለ ነገር ደግሞ የሴት ያው ሴት ብረት መግፋቷና ስፖርት መስራቷ ወጣ ያለ ነገር ነው ኦልሬዲ። ሶስቱን አድርጋለሁ። ሶስተኛ ምን ላድርግ? አክቹሊ እንትን ያለ ይመስለኛል ስልክ ያንቺ ይሰራልሽን ማለት ነው። በቃ እኔ ሁለቱን ያደረኩት ግን በቃ ሞር አሁን ሰው ማየት የሚፈልገው ነገር እንትን ነው። በቲክቶክ አልጎሪዝም ከሆነ የምትፖስትበት ሰዓትና ላይክ የምትጠቀማቸው እንትኖች ምንድነው የሚባለው እንትን ኳሊቲው የካሜራ ኳሊቲ ምናምን በጣም ማተር ያደርጋል። የሆነ ሰው በቃ ደስ ብሎት እንዲያይ ማለት ነው። እሱ ማተር ያደርጋል ብዬ አስባለሁ። የኮንተንት ኳሊቲም ማተር ያደርጋል ማለት ነው። ስለዚህ ኦተንቲሲቲ ዩኒክነስ እና ኳሊቲ ማለት ነው። what about ይዘቱስሽ? ይዘቱ ምን አይነት ቢሆን ነው? ገባሽ? አሁን ሶስቱንም ነገር አድርጌ ማየውን ነገርም ልሰራ እችላለሁ ነው ቲክቶክ ላይ ገባሽ? ማየውን ነገር በቃ ገባሽ? ምን አይነት ነገር ይሰራ? ራዘርዛን የሆነ ፊትነስ ምናምን ነው። ፊትነስ ነው። ባንቺ ዩኒሽ ነው ሰዎች እንድታስተምር የፈለኩት እኔ ሴቶቹን በተለይ እና ይዘቱ ስልሽ አሁን ለምሳሌ አንቺውን ዛሬ ላይ ቭሎግ እንስራ ውሎ ይላሳያችሁ ትያለሽ። ካልሆነ ግሉቴ እንዴት እንደማሳድግ ትያለሽ። ይዘቱ እሱ ነው። ማይሆን ይዘትም ይዘው ከቀረቡ በሶስቱ ነገር ላይሰራ ይችላል እኔ ፖይንት። ስለዚህ ለይዘቱንም በደንብ አድርገው መርጠው ማስተማር ሊሆን ይችላል። ቲፕም ነገር ገባሽ? አሁን ቲፕ ሰጥቼ አላውቅም። አትሰጪም? ኧረ ስጪ። አሁን አንድ ቲፕ እየሰጠች ነው። ቲክቶክ እንዲያሳድጉ እያልሽን ነው። እና ሰው ደግሞ ሰው ላይ ቫሊዩ አድ እያረግሽ የምትሰሪው ስራ ነው ፊትነስ አይደለ? ለሰው ቫሊዩ እየጨመርሽ ነው። እና እንዲያውም ስንቀጥል ሶሻል ሚዲያ ላይ ስለ ቤኔፊቱ አሁን ያለሽበት ከሪር ላይ ቤኔፊቱ ምን ይመስላል? በገንዘብ ደረጃ በእውቅናው በተለይ ገንዘቡን እና ዲዩ ሪኮመንድ ሰዎች ሶሻል ሚዲያቸውን ሲሪየስ ሊያዙ ሴቶችዬ ሲሪየስ ሊያዙት እና ስሩ ትያለሽ አይደለ? በጣም ስፔሻሊ አሁን በዚህ ሰዓት ሶሻል ሚዲያ ነው። ምን ሰዓት ምን ለየት አደረገው? አሁን ሶሻል ሚዲያ ነው የሚያዋጣው በቃ ከምንም ነገር በላይ። በብዛት እኮ ሰው ተስፋ ቆርጦ በስራው ምናምን አልሆነ ሲል በቃ እኔ ኢንፍሉዌንሰር ልሁን እኮ ነው። እንዴት አታዩም? እንደ የሆነ በቃ ህይወታቸው ምናምን በጣም እንትን ብሎባቸው ገንዘብ ስራ ተበላሽቶባቸው ይወጡና ቲክቶክ ላይ ስራ የተበላሸ በቃ ገንዘብ እያጡ በቃ ማንዴ እኮ ቫይራል ወጥቶ ሰው ደግሞ በቃ ለጋሽ ነው ይለግሳል፣ ሀብታም ሆነ እሱ ላይፍ ተቀየረ ማለት ነው። ግን ከመጀመሪያው ጀምረ የሆነ ኮንተንት ይዘ ብትቀጥል ስፔሻሊ የሆነ ዩኒክ ራስሽንም ጠልፈሽ ምናምን በምንም ነገር ሆነ ቫይራል ይውጣ፣ በምንም ነገር ቫይራል ይውጣ እንጂ ገንዘብ ያስመጣል። በቅርብ ያየሁት እሱ ነው። ራሱን እየጠለፈ የሚወድቅ ሰው እያለ I was shocked እውነት ለመናገር አይደለም ፊትነስን የመሰለ ትልቅ እንትን በቃ ፈን የሆኑ ነገሮች ሪስኪ ለላይፉ በተለይ ስከሉ ከተጋጨ ከመሬት ጋር ምናምን እንዴት እንደሚሆን አላውቅም፣ ግን እንደዚህ ነገሮችንም ይሰራሉ ነው ሰዎች። ከቲክቶክ ላይ how do I earn money እንዴት ነው ገንዘብ ላገኝ የምችለው ብለው ቢጠይቁሽ ሰዎች ላንቺ እስካሁን ይሰራልሽ ሶፋር እንዴት ነው የሚለውን ነገር ለሰው ሼር አድርጊልን። ብዙ ሰው ማያውቀው ነገር አሁን ኢትዮጵያ ቲክቶክ በቪው ምናምን የሚከፍል ይመስላችኋል? እንጃ እኔ አስከማቅ የለም በቪው ምናምን አይከፍልም። ላይቭ ነው ያው ጊፍት ምናምን ነገር እንትን ስትል እና በቃ የሚመጣል ፕሮሞሽን በጣም ይመጣላል። ከዛ በፕሮሞሽን ነው ገንዘብ የምታገኘው ነው። አንዱ ፕሮሞሽን ሌላ ፕሮሞሽን እንድታገኝ መንገድ ነው፣ ይረዳሃል ነው እንጂ እንደገና ቲክቶከር ሲባል ነው በጣም ሀብታም ይመስላችሁ ሰዎች። አሬም እያልሽ ነው? አረ ተመስገን። ግን አላ በጣም በታክሲ ሲሄድ ምናምን ነው እንዴ መኪና አልገዛሽም እስካሁን? ገና እኮ ነኝ ማለት እኔ እንደውም ገና ነኝ በጣም ከሌሎቹ አንጻር ማለት ነው። የሆነ የኔ ኮንተንት ይሄናል በጣም ፕሮሞሽን አያመጣም። በቃ ፕሮሞሽን ከመጣልኝ በእንትኔ ነው በምሰራው ኮንተንት ነው በጂሙ ነው
ምናምን ነው። ግን አሁን ሌላ ኮንተንት የሚሰራ ሰው ሁሉንም የያያዘው የተለያየ አይነት ፕሮሞሽን ሊመጣለት ይችላል። ሶ በዛ ጥሩ ያመጣል። ተመስገን። ግን you're just 18 ያ አንድ መርሳት እሱን የሌለብን ምለው ነገር አዎ እዚህ ላይ ተመስገን። 18 ዓመትሽ ነው፣ ቤተሰብ ላይ ነሽ። አሁንም ኃላፊነትሽ የቤተሰብ ነው። አዎ ግን ስቲል you're earning income እሱንም መርሳት የለብንም። እውነት ለመናገር እንደ ኢትዮጵያ ኢኮኖሚ ውስጥ እየኖርን you have income። ስለዚህ ላይክ ሰዎችን የስ ስሩ ሶሻል ሚዲያ ላይ ፎከስ አድርጉ እያልሽ ነው። አዎ በገንዘብ እንዲረቶኛል እና አንዳንዴ በጣም በቃ ጂም መሄድ ምናምን የሚደክመኝ ታይም አለ እና ግን ደግሞ የሆነ ፎሎወሮቼ ከኔ ኤክስፔክት የሚያደርጉት ነገር አለ። ለዛ በቃ እሄዳለሁ፣ ለነሱ ፑሽ ያደርገኛል፣ እሄዳለሁ፣ እሰራለሁ፣ በቃ ከዛ ፖስት አደርግላቸዋለሁ። የሆነ አንዳንዴ አለ አይደለ በጣም የሚደክም ሰዓት፣ የሚያስጠላ ሰዓት አለ እኮ። ከዛ ለነሱ ብዬ በዚህ መረታውኛል ነው ፎሎወሮቼ፣ ሶሻል ሚዲያው በዚህ ይጠቅመኛል ነው። እኔ ዊሽ ኦል ዘ ቤስት ከዛ አሪፍ ትክክለኛ ካሪር መንገድ ላይ ነው ያለሽው። ዶንት ሉክ ባክ ነው የምለው እዚህ ላይ እና እንዲያውም አሁን ያነሳሽው ኮንሰፕት ቀጣይ ልጠይቅሽ ያሰብኩትን ነገር ትንሽ ነካ አረግሽው እና the other side of the sport ሰው ማያየው ሶሻል ሚዲያ ላይ የምናየው ነው። ብሩክቲ እየሳቅሽ ነው፣ እየገፋሽ ነው፣ she's having fun ምናምን። talk to me about ስለ ዲሲፕሊኑ፣ ስለ ሃርድ ወርኩ። ከዛ ፍረስትሬሽን የሚኖርበት ጊዜ አለ ደግሞ አሁን እንዳልሽው ድክም የሚልሽ ጊዜና እሱ ሳይድ ምን ይመስላል? አሳይኝ እስቲ፣ ማናየው ሳይድ ማለት ነው። ስፔሻሊ የሆነ ስፖርት ማይሰራ ሰው የሆነ ቤቱ ቁጭ ብሎ ምናምን ኮመንት ሊያደርግልህ የሚችለው ነገር ምንድን ነው? አትለወጭም እንደ አንቺ ምናምን ይልሃል። እውነት በጣም ነው። ምንድን ነው በአንዴ የሆነ ገብተሽ አንድ ሳምንት ስለሰራሽ በጣም ሰውነት በጣም የሚለወጥ የሚመስለው ሰው አለ። ቃችን አንድ ወርማ እሰራለሁ ይሄን ነው ማህለው ምናምን ብሎ የሆነ የሚፈልገውን ሰውነት ያሳየ የለ የሆነ ጎሉን ምናምን በቃ በጣም ከባድ ነው እውነት። እንደዛ የሆነ ፊትነሱ ላይ ያለ ሰው ነው መሰለኝ መረዳት የሚችለው ይሄን ነገር። የሆነች ትንሽዬ መስል ግሩፕ የሆነች በጣም ጥንጥዬ እኮ ልትሆን ትችላለች። ለውጥ ለማየት በጣም ብዙ ታይም ሊፈጅብህ ይችላል። እንዳንተ እንትን አሰራር እንደገና ሚል ፕሬፕ ምናምን ነገር አለ። በጣም ነው የሚከብደው። እንዲህ ቀላል አይደለም። ጀስት ገብተህ ስለሰራህ አይደለም። አሁን አንዳንድ ሰው የሆነ ልደት ይደርሷልና የሆነ አንድ ወር ቀርቶት 3 ሳምንት ምናምን ነገር ግን ሙሉ ስሊም የሆነ ሆድ ኖሮኝ ከዛ ግሉቴ በጣም እንዲያደግ እፈልጋለሁ ምናምን ይልሃል። does not work like that። በጣም ታይም ይፈጃል። ሌላ የሆነ ሶሻል ሚዲያውም ላይክ ጂሙ የሚረዳ ነገር በጣም አስተሳሰብ በጣም ነው እንትን የሚለው ሜንታሊ ያንተን አስተሳሰብ በጣም ነው የሚቀይረው። ስፔሻሊ ነው አሁን እኔ በዚህ እድሜ ጂም መጀመሬ በጣም ፕራይም ላይ ነሽ በጣም እውነት ስልክ ቲኔጀር ነኝ እና ላይክ አሁን የሆነ ላይክ ወደፊት ማስበው ማሳካት የምፈልጋቸው ነገሮች ምናምን በጣም በቃ ወደፊት ብዬ ማስባቸውን እግዚአብሔር ይመስገን አሁን እያሳካውኝ ነው። ግን ላይክ ጂሙን ባልጀምር አይ ነው እዚህ እንደማልሆን ስልክ አሁን ቲኔጀር ነኝ። ቲኔጀር ስትሆን ደግሞ ያሁናላ ታይምህን በምን ማሳለፍ እንደምፈልግ ምናምን ሁላችንም እናውቃለን። ስፔሻሊ አሁን እውነት ጄኔሬሽኑ በጣም ተለውጧል። እናንተ ከማታውቁት የበለጠ ራሳችንን ነው የምናውቀውና እናወራል ባክስቴጅ ቀረጻ ቁመን እንነጋገርበታለን። ብቻ በሱም ሄልፕ ያደርጋል። በቃ ሜንታሊ ቀይሮ ምናምን ነገር ምን ላይ ፎከስ ማድረግ እንደምችል ምናምን በጣም ላቋርጥሽ እና እሱ ላይ በጣም ከይቅርታ ጋር ቅድም እያወራን ነበረ። በተለይ ብዙ ነገሮች የላይፍ ላይ ያሉ ቁም ነገሮች ተነስተው በተለይ አሁን ያለው ወጣት ኮሚዩኒቲ እንዴት ላይፍን ሲሪየስሊ እንዳልወሰደ ስትመለከች ያስደነግጣል። አሉ ሲሪየስሊ የወሰዱ እንዳንቺ ካሪር ፓዝ መርጠው ሲሪየስ የሆኑባቸውና ያልመረጡ ደግሞ እድሜ የማይድ ይመስላል አንድ። ስለዚህ የምታረጊው ዛሬ ላይ የምታረጊው ነገር በኋላ እንደሚወራረድ ሰው ብዙም አያውቅም። እና እንደ ቲኔጀር ዋውጁ አድቫይስ እንዳንቺ እያረጉ ለሌሉት የሚደረገው እናውቃለን። ሶሻል ሚዲያ ላይም አለ በየትምህርት ቤቱም ይታወቃል። እና ዋውጁ አድቫይስ ለምነሱን በእውነቱ እኔም ከነኛ ሰዎች እንትን ነበርኩኝ አንድ ነበርኩኝ እና ልክ የረዳኝ ነገር ምንድን ነው ብዬ ማስበው የሆነ አንድ በጣም የምትወዱት ነገር ያስፈልጋቸዋል። የሆነ
አላ የሆነ በጣም ማሳካት የምትፈልገው ነገር ይኖራል እና የሆነ አንድ ነገር ደግሞ በጣም ወደኸው ከሰራኸው ብቻ ቢዚ የሚያደርግ ነገር ነው የሚያስፈልገው የምትወጂው ነገር ቢዚ ሲያደርግሽ ማለት ነው የምወደው ነገር ቢዚ ሲያደርገኝ ግን እንዳለ በቃ ላይፌ ወደዛ ሄዳል ምንም ሌላ ላደርጋቸው የምችላቸው ነገሮች የሉም ብቻ የተለያየ ሀሳብ አላቸው እኮ ላይ አሁን ስጠይቅ እኔም ክላስ ምናምን በጣም ይጠይቃለሁ እኔ ደግሞ የሆነ እንትን ሲሉ የሆነ ዲፕቶክ በጣም ነው የምወደው የሆነ በተለይ ከአንዳንድ ሰዎች ጋር ምናምን ነገር አይደለ ብቻ እንትን ስል የሆነ እንዴት ብቻ አንዳንድ ሰው ቲክቶክ መጀመር የሚፈልገው ጀስት በቃ ሲምፕሊ ገንዘብ ማግኘት ይመስላል ግን ሆነ በምትወደው ነገርም ቢሆን ናይስ ነው እና የሚወዱት ነገር ካለ ቢዚ ሆናሉ ደን ለክ ያን ነገር አያደርጉትም ነው እንደገና ጓደኛ ቶክ ቱ ሚ አውሪ እሱን ጥሩ ነው እንትን በቃ ይሆናል ያንተን ሜንታሊ ያንተ አስተሳሰብ አይነት ያለ ጓደኛ ቢኖር ነው ናይስ ብዬ ማስበው ምክንያቱም አሁን የኔ አስተሳሰብ ሌላ ሆኖ ከሷ ሌላ ሆኖ just የሷን ፍላጎት ለማሳካት ብለ ያንተን ተታ ወደዛ ትሄዳለህ ከምንም ነገር በላይ ራሳችን መጀመሪያ ማስቀመጥ አለብን then like የሆነ ከኛ ጋር የሚሄድ አይነት ሰው ነው መቅረብ ያለብን ብዬ አስባለሁ እና just በቃ የሚወዱትን ነገር ነው ማድረግ ያለባቸው አሁን እየተካሄደ ያለውን ነገር ለመተው just ቢዚ የሚያደርጉት የሚወዳቸውን ግን ደግሞ እንደዚህ ስል ደግሞ የሚወዱት ነገር የሆነ መጥፎ ነገር ሆነ ይለበት እውነት እንደዛ ሊወስዱት ይችላሉ just በቃ ይሆናል ጥሩ የሆነ ነገር ሆኖ አሁን አንቺ ቴንክ ዩ ለምክሩ በጣም አይ ቲንክ ሰዎችን ያግዛል ብዬ አምናለሁ ይሄ ነገርና ከሶሻል ሚዲያ ውጪ ኢንካመርን የምታደርጊበት ሌላ መንገድ አለ ወይስ ሶሻል ሚዲያ ብቻ ነው ኢንካምሽ ሶሻል ሚዲያ ብቻ ነበር ግን አሁን እንትን አልኩኝ ይሄ ኦንላይን ሾፒንጎች አሉ አይደል እንደዛ በጣም በሰፊው እየጀመርኩኝ ነው አሁን ምንም አይነት እቃ ከቻይና ከዱባይ ምናምን ነገር እያስመጣው ነው ከዝኔ ላይክ እንትን ስለምትል እሷ እየረዳችኝ በጣም That's beautiful. እንትን እያልኩኝ ነው ፐርሰናል ትሬነር የመሆን ህልም አለሽ ቅድም እያወራ ነበርና እሱንም አውሪኝ እስቲ ከዝ ሌላ ኢንካም ተጨማሪ ኢንካም ነው አሁን ካለው ስኬጁል ጋር እንዴት ነው የምታብቃቂው ትምህርት አለሽ እዚህ ጋር ትምህርቱን ማቋረጣችኝ ከዝ ፋሚሊሽ ስትሪክት ይመስሉኛል ሳስበው ዝም ብዬ እና ትምህርቱ አለ እዚህ ጋር ደግሞ ሶሻል ሚዲያው ከጂም ጋር የተያያዘ ምናምንና እንዴት ለማድረግ አስብሽ እና ደግሞ መቼ ነው ፐርሰናል ትሬኒንጉን የምትጀምሪው የሚለውን ነገርም ማሰራት ኦፊሻሊ ሰርቲፋይድ ሆነሽ ተምረሽ ምናምን ምስጥር ነው መሰለኝ ቤተሰቦች አልነግርህም ትላለች እንትን ነኝ ሰርቲፋይድ ነኝ ግን የምፈልገው አይነት ሰርቲፋይድ አይደለም ገባህ የሆነ ክረምት ላይ ባለፈው አመት ጀስት አጫጭር ኮርሶች አሉ አተማርኩኝ ግን ስቲል ሳቲስፋይድ አይደለሁኝም እና ኢቨን ዲስ ይር ጀምሬ ነበረ ማሰራት ሰው እንትን ቤት ለቤት እና ሴት ነበረችና ሄጅ አሰራት ነበር ግን ምንም ከክላሴ ጋር በጣም ቢዚ ያደረገኝና ታኩትኝ ማማውላ ለምን ታውሹ ክላሱ ችግር የለም ታብቃቂያለሽ ነበር እኔ ኮሌጅ ሶን አትሊስት እንትን ይኖራል ሃይ ስኩል ይሻላል የሆነ ትንሽ አትሊስት ክላስ ማትውልበት ሰዓት ከሃይ ስኩል የሆነ ሰፊ ነው ሶ የሆነ ትንሽ ታይም ይኖርሃል ዘን ሰርቲፋይድ ሆኜ በጣም እኔ ፐርሰናል የሆነ ለራሴ ላይ ራሱ በጣም በቃ አሁን በተለይ 12ኛ ክፍል ላይ በጣም እንትን ብያለሁ በጣም ቀንሻለሁ እና ራሴን አስባለሁ ኮሌጅ ገብቼ እንዴት እንደምሰራ ራሴ ላይ እንደገና ደግሞ ፐርሰናል ትሬነር ምናምን ይበቃኛል ብዬ አስባለሁ ታይሙ ገባ አይደለ አትሊስት እንዳልኩክ እንደ ሃይ ስኩል አይደለም ታይም የሚወስድብህ እንደ ሃይ ስኩል ስላልሆነ ይኖርሃል ታይም እንደ ኢትዮጵያዊ አንድ ማናደርገው ነገር ቢኖር ሰውን አፕሪሺየት ማድረግ አንችልም እኔ ላይክ ኦፊሻሊ በራሳችን ፕላትፎርም እኔ አይ ዋንት አፕሪሺየት ዩ cuz እኔ አላየው ግሮዊንግ አፕ ሃይ ስኩል ተማሪ ሆኖ ጊዜው እንግዲህ ተቀይሮ ሊሆን ይችላል እናንተ እኔ 2019 20 ምናምን ጨርሰን ግን
ላይክ ጊዜው ሊቀያየር ይችላል ግን እኔ አላየውም ነው እና I want to really appreciate you በጣም እንደማየው በጣም ሃርድ ወርኪንግ ያንግ ሌዲ ናት በጣም ጎበዝ ነሽ በእውነት ከዱባይ ምናምን አረጋለሁ ከዛ ደግሞ ፕላን እያረግሽ ነው ፐርሰናል ትሬኒንጉ እንዴት መስራት እንደምችል ለማድማት ፕላን እያወጣሽ ነው እና ይሄ አፕሪሺየት ሊደረግ ይገባል ገባሽ ቢግ አፕስ ቱ ዩ ለምትሰሪው ነገር ምናምንና አንድ ያየሁት ቪዲዮ አለ ያንቺ ላይ እና ቅድም እያወራ ነበር ሽምግልና ሄደሽ አላቅምና ስደንስ you were doing like body building ፖዞችን እያረግሽ ነበርና ፊትነሱ has become your personality ወይስ አውቀሽ ነው ያረግሽው ለቀረጻ ነው it was your personality በጣም ፐርሰናሊቲ ሆኗል ደሞሽስ ገብቷል እንዴ በጣም እኔ ጓደኞች ይመሯቸዋል የሆነ ነገር ሰው አይ እኔን አልበላም ትንሽ ፕሮቲን ያለው ምግብ ምናምን የሆነ ቪዲዮ ላይ ምናምን ፍሌክስ አደርጋለሁ በጣም ነው የሚናደዱት እንደዛ ደግሞ ስልክ ፈልጌ አይደለም በእውነቱ ግን የሆነ የሚገፋ ነገር አለ አይደለ እነሱ የሆነ የትምህርት ቤት ጓደኞቼ ደግሞ እኔ ብቻ ነኝ ብረት ከፊ ስንገናኝ ምናምን ነገር ፍሌክስ አደርጋለሁኝ የሆነ ታይም ላይ ጂም ተብሎ ጣል ይደረጋል የሆነ ወሬ ላይ እያወራ ምናምን አሁን ተሰብስበን ከሆነ ስለ ጂም የሆነ ነገር ይወራል አንቺ ደግሞ ይባላል አይ ግን ፈልጌ አይደለም በመስታወት በኩል ስታልፊ ምናምን እንዴ የሆነ ጸጉሬን እያስያዝኩኝ ምናምን ትንሽ ሾልደሪ ባይሴፕስ ይወጣታል እዛው ጋር እኔ ብቻ አይመስለኝም ግን የሚሰራ ሰው ላይ እንደዛ ይመስለኛል በቃ በጣም ነው እንትን የሚል የሆነ ቪዲዮ ወይ ሲሪየስ ቪዲዮ እየሰራሁኝ ሆነሽ ትንሽ መስሌ ትራፕ አንግል ተቀይረልሽ እንዴ አረማመዱሽ ለተቀየረ ይሉኛል ጂም አረማመዱሽ ለተቀየረ እኔ እንደ ኮምፕሊመንት ነው የምወስደው በእውነቱ በጣም ስለዚህ ፐርሰናሊቲ ሆኗል በጣም አመጋገብ ላይ ውሎ ላይ ጓደኛ መረጣ ላይ ሁሉም ነገር ላይ ስለ ሰውነትሽ ስናወራ እንግዲህ ያው ፊትነስ የአንድ ጊዜ ስራ አይደለም የ6 ወር ወይ የ3 ዓመት ወይ እንትን የስ ላይፍ ታይም የህይወት ጊዜ እንትን ነውና ድሪም ፊዚክሽን ከጀመርሽበት ጊዜ ጀምሪ እና እስካሁን ያለሽበትን እና ድሪም ፊዚክሽን አቺቭ አድርገሻል ወይስ ፕሮግረስ ላይ ነሽ ወይስ ምን ይመስላል የሚለው ነገር ገና ፕሮግረስ ላይ ነኝ ብዬ ነው ማስበው በጣም አይ ገና ነኝ ከጀመርሽበት ስታዩ ግን ይፍከም አሪፍ እንትን አይደለ በጣም ስልክ ለሰው ሜቢ ትንሽ ሊመስል ይችላል ግን ለራሴ በጣም ተለውጫለሁ ብዬ ነው ማስበው በእውነቱ ድሪም ፊዚክ ላይ አልደረስኩኝም በእውነቱ ግን አይ ነው እንደምደርሰው ሰው ችግር የለው ስራውን እስከሰራሽ ድረስ እስከሰራው ድረስ ምናምን አይ ነው እንደምቀጥለው እንደ ጂሙን እንደምቀጥል ምናምን ሰው ቅድም ስለ ፒአርሽ እያወራን ነበርና 140 ስትኝ እኔ 100 ማይነሳ ወንድ አውቃለሁ 140 ዴድሊፍት ስትነግረኝ 100 ማይነሳ ወንድ አውቃለሁ እኔ ወይ ወገቤን ይለኛል ብቻ የሆነ ነገር ይኖራል ግን 100ን የምር የማይችሉ ወንዶች አሉና ለዛ ነው ላይክ ፊዚኩ ጋር ማያይዘሽ ስትሬንግዝሽም የመጣሽበት ወንዶች የማያረጉትን ነገር እንኳን እያረግሽ ነው ያ ትሬኒንግሽ ምን ይመስላል በተለይ መጠየቅ እንፈልገው ከሃይ ስኩል ተማሪ ሴት ተማሪ እንግዲህ ማጣጣለ አይደለም ዶንት ጌት ሚ ሮንግ ገባሽ ኃላፊነቱ ራሱ አለብሽ ምናምን ትምህርቱ ምናምን ፕላስ ደግሞ በሌላ ጀርኒ ነሽ ብረት መግፋት ምናምና ትሬኒንግሽ ምን ይመስላል አሁን ላይ ያለሽ አፕሮች ቱ ትሬኒንግ ምን ይመስላል በሳምንት ስንት ትሬን ታደርጊያለሽ ብሬክ ዳውን አድርገሽም ይሄን ነው የምሰራው ስፕሊትሽ ማውራት ይችላልሽ የሆነ አሁን 12 ላይ ብዙ እየገባኝ ስላልሆነ ግን አሁን እንዴት እንደ የሆነ ላስት ይር ምናምን ነገር የምገባው አሁን በሳምንት 4-5 ይገባለሁ የሆነ የጀመርኩ ሰዓት በጣም ከሞደዴ የተነሳ ሙሉ ሳምንቱን ነበር ስልክ ሙሉ ሳምንቱን ስልክ አንድ ቀን ምናምን አርፋለሁ ደን በቃ ሰኞ ማክሰኞ ሮብ ከዛ ሐሙስ አርፋለሁ አርብና ቅዳሜ ይገባለሁ 6 ቀን 5 ቀን ነው ብቻ ገባለሁና ምንድነው አካዳሚ ላይ በጣም ቀነስኩኝ ከዛ ስነ ስርዓት ተባልኩኝና ፕሮግራም ወጣልኝ አንድ ቀን ሂጂ አንድ ቀን ቅሪ አንድ ቀን ሂጂ አንድ ቀን እንደዛ አርገሽ እንደፈለግሽ ስኬጁል ስጪ እንደዛ ተባልኩኝ ከዛ ሰኞ ሄዳለሁ ማክሰኞ ቀራለሁ ከዛ ሮብ አርብና ቅዳሜ ነው ምሰራ የነበረውና በጣም ናይስ ነበረ
ስኬጁል ስልክ እኔ ተመችቶኝ ነበረ ሶ ምንድነው ማደርገው መጀመሪያ መሰራው ሰኞ ግሉት ገባለው ሌግ ግሉትና ሃምስትሪንግ ከዛ ባክ እና ቸስት ገባለውኝ ሮብ ከዛ አርብ ደግሞ ሌላ ሾልደር እና አርም ፉል አርም መሰራለው አርብ ቅዳሜ ደግሞ እንትን ነው መሰራው ሊግ ነበር መሰራውና ከዛ ምን ያደረኩኝ መጣው የሆነ ታይም ላይ በጣም ፕሮግራም መኖር ጀመረ ቅዳሜ ከዛ ሊግ በጣም ስኪፕ ሜካፕ ክላስ ምናምን ነው ሜካፕ ክላስ ብቻ አለ ክላስ እንደ ምንድነው የቅዳሜ ክላስ ማለት ነው የቅዳሜ ክላስ ሄጄ አላውቅም ብቻ ይኖራል የሆነ ፕሮግራም እኔ እንዴት እንደሆነ አላውቅም ግን ይኖራል ግን ከጓደኞቹ ጋር መውጣበት ታይም በጣም ትንሽ እና ሊግ በጣም ስኪፕ ማድረግ ጀመርኩኝና ታየኝ ኳዲ በጣም ቀንሷል ሶ ላይክ ምንድነው ማድረግ ያለብኝ የሆነ ጓደኛዬ ነበርና እኮ እንደዚህ ብዬ ነገርኩት ጆ ይባላል ኡላና እኔም እኮ እንደዛ ሆኖ እኮ ሌግ ዴይን ወደ 40 አደረኩትና የሆነ ቀየርኩት አለ ሶ ለኔ እንደዛ ነው የሚሻለኝ ስልክ ሴት ነኝ ከአፐር ቦዲ በላይ ሎወር ቦዲ መብለጥ አለበት ከዛ ቀየርኩት ሌግ ዴይን 40 አደረኩት ኳድ ማለት ነው ግን እንደዛ ነበር ወርክአውት ማደርገው ግን ዴድሊፍት ስኳት እና ቸስት እንትን ቤንች ፕሬስ በሳምንት 2 ይገባለሁ አንዳንድ ቀን እያደረግኩኝ የሆነ ፕሮግረስ ሳይ ሞር ደግሞ በቃ ወደ ስትሬንግዙ ወደ ሄቪ ሊፍት ማድረጉ በጣም እንትን እያልኩኝ መጣሁ ሳይድ እያደረግኩኝ መጣሁና እንደዛ ወርክአውት እያደረግኩ በጣም አሪፍ ሄጄ ነበረ ከዛ 12 መጣ እና የሆነ 11ኛ ክፍል የነበር ጓደኞቹ ነው አሁን 12 ላይ ማትሪክ እንዴት ልታረጊ ነው ጂም ታቆሚያለሽ ኧረ በእናትህ ይቀራል እኔ ማትሪኩ ጂም ነው የምሰራው ምናምን እላቸው ነበር ግን ማትሪኩ ታይም ቦታው ላይ ስደርስ ግዴታ ያስፈልጋል በጣም ሞዴሉ ምናምን በጣም ቢዚ ያደርጋል አሁን 12 ትንሽ በጣም ቢዚ ያደረገኝ እንጂ አንድ ወር ነው ይቀር ያ ዲሲፕሊን በጣም በተለይ የኔም ቀጣዩ ጥያቄ ምንድነው ወደ ኒውትሪሽን እመለሳለሁ አሁን ስላነሳሽ ብዬ ነው ስለ ግሬድ 12 ምናምን እና ስለ ፋሚሊሽን ማውርተናል 12 ክፍል ተማሪ ነሽ ፕላን አለሽ በኤዱኬሽናል ሲስተሙ ሄደሽ 12 አልቆ ማትሪክ አለ ቀጣይ ከስንት ወር በኋላ ነው አሁን አንድ ወር በቃ ከአንድ ወር በኋላ ማትሪክ አለ መላኩ አለ ግቢ እዚህም ሆነ ሌላ ክፍለ ሀገር አላቅም መሄዱ አለና ፕላን አለሽ እንደ ማንኛውም ኢትዮጵያዊ ወላጆቼን አኮራለሁ በዲግሪ ምናምን ብለሽ ግድ ነው አይደለ አዎ እንታ how do you see yourself in that ራስሽ እንዴት ነው የምታዩ እዛ ውስጥ ግቢ መሄድና ትምህርትም ሌላ ታሪክ ነው እኔ have been like ኮተቤን የተላኩትና ለአንድ ወር ነው ያየሁት እኔ በእውነት ለመናገር በጣም የጠላው ታይሜ ቢኖር እሱ ነው ከቻንዶር እና አንቺ እንዴት ነው የምታዩ ራስሽን እኔ የግል ነው መሰለኝ ወይ እዚህ ከደረሰኝ አዲስ አበባ እንጂ ሌላ ቦታ ከአዲስ አበባ ውጭ ምናምን ይልኩኝ አይመስለኝም አይልኩኝም አሁን አይልኩኝም ግን እዚህ በግል ምናምን በቃ ኤክስፔክት ያደርጋል ሀበሻ ፋሚሊ የሆነ ግራጁዌት አድርጋ ዲግሪ ይዘህ ምናምን ነገር በጣም ነው የሚፈልገውና አትሊስት እኔ የምወደውን ነገር ለመማር እስኪ እያሰብኩኝ ነው እርግጠኛ አይደለሁኝም ግን እኔ ሶሻል ሳይንስ ነው እየተማርኩኝ ያለሁት እና እንትን ስፖርት ሳይንስ ሁለቱም ነው መሰለኝ ይቻላል መሰለኝ ሁለቱም ብቻ ይሄንን እያጣራው ምናምን ነገር እስኪ የሆነ ማኔጅመንት ብገባ አይኖ ሳልፈልገው ምናምን እንደሞቅ ኖርላ እችላለሁ እኔ ቢዝነስ ምናምን ብገባ አትሊስት ቢዝነስ ይሻላል እንጂ የሆነ ሳልፈልገው ከመማር አትሊስት እየወደድኩት በማር ይሻላል የሆነ ነገር ስፖርት ሳይንስ ያስባለሁ ወደ ኒውትሪሽን ስመለስ እንግዲህ 8 ሰዓትሽን ነው ትምህርት ቤት የምታሳልፊው 11 12 አሁን እግዚአብሔር ረድቶሽ ጨርሽ እንጂ የነበረሽን ተሞክሮ for the past 3 years ምናምን ማለት ነውና 8 ሰዓት ትምህርት ቤት ነው የምታሳልፊው ምሳቃ ይዘን ነበር የምንሄደውና ከትሬኒንጉ ጋር እንዴት ኒውትሪሽን አልተበደልሽም ወይ ነው የኔ ጥያቄ እንዴት ነበር ማኔጅ ያደረግሽው ከዚህ አሁን የምናወራው ነገር ለሃይ ስኩል ተማሪ በጣም ቤኔፊት ያደርጋቸዋል እውነት ለመናገርና በደንብ እንታወሪ ነውና ያረግሽው ነገር ደግሞ ተሞክሮ ለሌሎቹም ደግሞ ሼር ለማድረግና ከዛ ነው በጣም ይከብዳል በእውነቱና ጧት ተነስቼ
ቁርሴንም ምሳዬንም የምሰራው ራሴ ነኝ ቁርሴንም ምሳዬንም እሰራለሁ ቁርሴን እበላለሁ ምሳዬን ይዤ በቃ የሆነ አትሊስት እሞክራለሁ የሆነ ትክክል ላልሆን እችላለሁ እኮ አይሚን ላላሳካው እችላለሁ ግን አትሊስት ኒውትሪሽኑ ላይ በስነ ስርዓት ለማድረግ እሞክራለሁ ጧት ስንሳስ በጧት ተነስቼ እሰራለሁኝ ቁርሴን ከዛ ምሳዬን ምናምን በስነ ስርዓት እቋጥርና ይሄዳለሁ ግን በጣም ነው የሚከብደው ሁሌ ላይሆንልኝ ይችላል የሆነ ቀን በቃ ኤግዛም ኖሮብህ ምናምን ተቻኩለ ልትወጣ ትችላለህ ግን በጣም እኔ እንደዚህ ማንንም ሰው ቤት ምናምን አይሰሩልኝም ራሴ ነኝ ሰርቼ የሚሄደው ስንት ምሳቃ ይዘሽ ነው የምትወጪው አንድ አራት ይሆናል መቼ ትምህርት ቤት በጣም ነው ግርም የሚላቸው የሆነ ታይም እንደውም ምን ላይክ ምሳቃ ይዛለሁኝ ከዛ የሆነ ስናክ ይዛለሁ ከዛ ስሙዚ ይዛለሁኝ እዛ ትምህርት ቤት ለነሱ በቃ የሆነ በጣም ነው የሚገርማቸው እና ስትበዩ ነው የምትይው አንቺ ምግብ እንዴ ያው ስፔሻሊ በጣም ባናና በጣም ነው የምወደውና ከዛ ትምህርት ቤት ምናምን ስበላ ታዋንዲት ስፔሻሊ ሃይ ስኩል ሆነ በቃ አንድ ምሳቃ ነው እነሱ የሚያውቁት አንድ ምሳቃ ይዘህ ትመጣለህ ከጓደኞች ጋር ትበላለህ የኔ ምሳቃ ጓደኞቼ ነክተው ታያውቁ ዋው በስነ ስርዓት ነው የምጣለው ከዛ ነክተው ታያውቁ ከዛ ክላንች ስጋባ ምናምን ነገር ስናኬን ባናና ምናምን ነገር እበላለሁኝ ስሙዚ ዞር ስል ስጠጣ ምናምን ነው የሚያዩት ኢቭን አሁን አፍሽ ስራ ይፈታም አዎ የሆነ አሁን ላስት ዴይ ላይ ኢቭን እንትን ነበረ ትምህርት ቤት ላስት ዴይ ላይ ጀስት ሸሚዝ ላይ ሳይን ትደራረጋለክና ብዙ ተማሪ የጻፈው ክላስ ይዘሽ የምትመጫቸው ምግቦች ብለው ምን ብለው ነው የፈረሙልኝ አድረሳቸው ብለውና በምግብ እና የሆነ ታይም ላይ የሆነ ቀንዶም ትዝ ይለኛል like under the desk አስቀምጬው ነው የምሄደው ስናኬን እና ክላንች ስጋባ አጣሁት ፕሮብለም ትልቅ በጣም እኔ ደግሞ በጣም እንደዚህ በምግቤ የሚመጣ ሰው በጣም ነው የምናደደው ከዛ ማን ነው ምናምን አልኩኝ ማንም ሰው ማንም ማለት ከዛ የሆነ ክላስ ከዛ እየተማረን ዞር ስል እዛ ጋር የሙዝ ልጣጭ አየሁኝ በቃ ልገለው ተገዩያለሽ ደግሞ በቃ በጣም አሳዘነኝ ልጁ ኢቭን ጌታንን አይደለም ከሌላ ክላስ በልቶ እዚህ ጋር ጥለውት ነው ብቻ ራሴ ያን ሁላ ራሴ አሳቀኝ ኖርማል ነው ችግር የለውም ግን በቃ ያናዳላ እንደዚህ አይነት ኦፍ ነገር የሚሰሩ ሰዎች በቃ ጓደኞቼ ኢቭን የኔ ምግብ አንዳንዴ ለየት ይላል ፕሮቲን ምናምን በደንብ ይኖረዋል ሰው የሆነ ለማየት ሲታዩላ ያምራል ሰው ጓደኞቼ ይፈልጋሉ መብላት ይፈልጋሉና ከኔ አላስቀምሳቸውም ወይ በቃ እንትን በሌላ ምሳቃ ለነሱ ሌላ ሰርቻ አመጣላቸዋለሁ በቃ እንዲበሉ እንጂ የኔ ጭራሽ ዋው እንዴ ያቁታል አይነኩትም ሲጀመር እነሱ ራሱ በቃ አመሌን ስለሚያውቁት ቀደም እንግዲህ ስፖርቱ የኔ ፐርሰናሊቲ ሆኗል ብለሽኝ ነበርና ወደ የዛሬ ስንት አመት እንደሆነ አላውቅም እንግዲህ in the future ዴት ታደርጊያለሽ ወንድ ይመጣል ምናምን እና ከስፖርት ውጭ ያለ ሰው ወይ ደግሞ ከፊትነስ ላይፍ ስታይል ውጭ ያለ ሰው ኮንሲደር ታደርጊያለሽ ወይ ነው የሷም ጥያቄ ቅድም ስጠይቅሽ ነበር እሱን ነው ለምን እንደምታረጊ ወይ ለምን እንደማታረጊ ትነግሪናለሽ እኔ አላረግም አይ ማለት እኔ ይሆናላ ምፈልገው አሁን በስነ ስርዓት አብረን ጂም እየሄድን አብረን ወርክአውት ስናደርግ ምናምን የሚታየኝ ሶ በጣም ዲሉዥናል ነኝ እኔ እንዴ እና በቃ I don't think so ጂም የማይሰራው እንደጋ የሆነ ላይፍ ስታይላችን ለሚሄድ አይመስለኝም አብሮ ምናምን ግዴታ ሲክስ ፓክ ትልቅ ደረት ምናምን ሊኖረው ይገባል ኖ ጀስት አላ እንደዛ ሳይሆን ጂም ሄድ ከዛ ጂም ላይፍ ስታይሉ ይሁን ምናምን ሜንታሊቲው ምናምን በጣም አሪፍ የሆነ አላ ጂም እየሰራ ዝም ብሎ ሰው እንዲሆን አልፈልግም ለምንድን ነው እንደዚህ የምፈልገው ትልቁ ሪዝንሽ ምንድን ነው I don't think so እንትን ሚል የሆነ ሚሰራ የሆነ በተለይ ስፔሻሊ እኔ ሴት ነኝ እየሰራውኝ እሱ ማይሰራ እኔ እውነት እንትን ሚል አይመስለኝም ደስ ሚለው ቤቢ እኔ ያግዥኝ ይላል እቃ ሊሰቅለ ምናምን ብሎ ብሩክቲ ይልሻል I'm just playing እሺ እንትን ሚል የሆነ ምንስማማ አይመስለኝም የሆነ ታይም ላይ አርጊውመንት ሊፈጠር ይችላል በዚህ ምክንያት ስለዚህ የሆነ ሁለታችንም ላይፍ ስታይላችን ካልሆነ እኔ አሁን
በየቀኑ አሁን ለምሳሌ በፕሮግራም ጂም መሄድ ምናምን ከሆነ ለምን ለኔስ ታይም አሰጭኝም እንዴ ምናምን ቢለኝስ ዋው በጣም ያስፈራል እንዴ ነው መሆን የለበትም በቃ ሁለታችንም ላይፍ ስታይላችን ሆኖ አብረን ጂም እየገባን ምናምን ነው ማስበው እንደዛ ማለት ነው አክቹዋሊ ጂም ትሬን ማድረግ እኮ ያው ፊዚካሊ ስትሮንግ ከመሆን ጋር የተያያዘ ነው እና ወንድ ደግሞ ግዴታ ነው one of የወንድ አስፔክት እኮ ፊዚካል ስትሬንግዝ ነው ባሽ ላይክ ሚስቱን ፕሮቴክት የሚያደርግበት ምናምን ነው እና እኔም ኤክስፔክት አደርጋለሁ ልልሽ ነው ኢትዮጵያ ውስጥ እንግዲህ ብዙ ሴቶች ለሎወር ቤሊ ፋት ምናምን ያስቸግራቸዋል ማጆሪቲ ኦፍ አወር ሌዲዝ እና አንቺ ስፔሻሊ ላይክ ሎ ቤሊ ፋትን ሉዝ ከማድረግ ጋር ሰውነትሽን ማስተካከል ጋር እና የሰራለሽ በተለይ ስኩል ላይ የሚሸማቀቁ ልጆች ሊኖሩ ይችላሉ ግሮዊንግ አፕ እኛም ነበሩ ብዙ ሴቶች ምናምን እና ወይ እጃቸው እዚህ ጋር ምናምን ወይ እዚህ ጋር ሎወር ቤሊ ፋት ምናምን ምን አይነት ሜካኒዝም ቢጠቀሙ ትምህርት እየተማሩ ሃይ ስኩል ውስጥ እያሉ ምን አይነት አፕሮች ቢያደርጉት ያለሽ ኒውትሪሽን ዋይዝ እና ትሬኒንግ ዋይዝ እኔ አሁን በጣም ብዙ እንትን የሚለኝ ትምህርት ቤት ምናምን ኢቭንና እንትን ይሉኛል ኧረ ቦርጭ አስቸገረኝ ምናምን ነገር ኢቭን ትልልቅ ሰዎች ማሚ ቤሊ ነው የሚባለው እንትን ሊክ ወልደው ምናምን እንትን ሲሉ እና የሆነ የሚሳሳቱት ነገር አሁንማ መጣ እንትን ይሉኛል ኧረ ብርክት አሁንማ እየሰራሁኝ ነው በቃ የአብስ እየሰራሁኝ ነው የአብስ እየሰራሁ በቃ የቦርጭ ሊጠፋ ነው ምናምንና ኖ ከዛ አይደለም አይሆን የሆነ አብስ መስራት ቦርጭ እንዲጠፋ ያደርጋል ምግብ መቀነስ ስለ ደግሞ አሁን ምግብስ ምናምን ነገር በየስጠይቃቸው አይ ሰላጣ ብቻ ነው በላው ይሄ እንትን ደግሞ አሁን እንትን መጥቷል መሰለኝ አፕል ሳይደር ቪኒገር እኔ ምንም አላውቅም ቲክቶክ ላይ ብዙ እንትን ነው የአፕል አቼቶ ነው ግን እሱን በውሃ ከጠጣው ቦርጭ ይጠፋል ነው የሚሉት ወገብ ሸንቀጥ ያደርጋል አዎ እና ዲቶክስ ነው የሚያደርገው እኮ ኮንሰፕቱ እኮ እንደዛ ነው ከዛ የሆነ ትንሽ ኪሎ ሲቀንስ የከሳሽ ይመስላል በጣም ብዙ ሰው ነው የሚለኝ እኔ ይሄ አፕል ሳይደር ቪኒገር በጣም ብዙ ሰው እንትን እየጠጣው ነው ዝንጅብል ምናምን ውሃ በሎሚ እኔ በባዶ ሆድ ውሃ በሎሚ ይዞ ይመጣል ኩከምበር ምናምን አድርጎበት ስቲል ነው ይዛ የምትመጣው ልጅ አውቃለሁ እና እኔ እንደዛ እንትን አይልም ጀስት ላይክ አሁን አንቺ እኔ ከዛ ምን አልኳት ምንም አይነት ፊዚካል ኤክሰርሳይዝ ሆኖ የምትወደው አለ አይደለ ዋና ሊሆን ይችላል ወይ ጂም ገብቶ ሊሆን ይችላል ወክ ማድረግ ይችላል መሆን ይችላል ምናምን እና ምሳቃ ይዛ የምትመጣው ሰላጣ ብቻ ነው ሁሌ እና አይ እንደዛ ካሎሪ ዴፊሲት በቃ ዛ እንደዚህ ነው ማድረግ ያለብሽ ብዬ ስለ ካሎሪ ዴፊሲት ምናምን ነገር ነገርኳት ፕሮቲን መብላት እንዳለባቸው ፕሮቲን መብላት አለባት ከዛ ካሎሪ ዴፊሲት ከዛ የምትወደውን ፊዚካል ኤክሰርሳይዝ ሜቢ እኮ ጂም ላይሆን ይችላል ላትወድ ትችላለች ሜቢ ኦፖርቹኒቲው ላታገኝ ትችላለች ግን ቦርጫ እንዲጠፋ ትፈልጋለች ሶ የምንም አይነት ኤክሰርሳይዝ ቤቷም ሆና እየሰራች ወር ወክ እያደረገች ምናምን መቀነስ ትችላለች ደግሞ አንዳለች በጣም ቺፕስ መብላት ምትወድ በጣም ዴይሊ ሁሌ ጠዋትና ማታ ኢቨን እኛ ሃይ ስኩል ስትሆን ማለት ትምህርት ቤት ተማሪ ስትሆን ታውቂያለሽ ወጣ እንዳልክ የሚኖረው ቺፕስ ነው በጣም ቺፕስ በጣም ነው የምትወደው ስልክ ኢቨን ድንች ነው ማለት ነው ራሱ የነ ቀጽር ስማ ድንች ነው ማለት ታይ ሁሌ ባያውት ቁጥር ታይ ነው ማለት at the same time ደግሞ በጣም መቀነስ ትፈልጋለች ታይ ምን ላድርግ ብርክቲ በቃ ራሱ ጉዳይ ትላለች እንትን አትልም እና በቃ ዳይት ነው ዋናው ማለት እንትን ካሎሪ ዴፊሲት ማለት ነው እሱን እያደረጉ ፊዚካል ኤክሰርሳይዝ መስራት ምንም አይነት እንዳልኩ ወኪንግም ሊሆን ይችላል የመሳሰሉት what's ስፖርት ከመጀመርሽ በፊት እንመለስና አሁን ባለሽ ዕውቀት I wish ባቅ ኖሮ የምትዩ አንድ የተወሰነ አማውንት ለሰዎች ለጀማሪዎች ይጠቅማል ብለን ስለምናስብ እንደዚህ ነገሮች I wish I knew this ይሄን ባረግ ኖሮ የምትዩ ነገር የሚቆጭሽ ነገር ወይ ደግሞ I wish I knew this የምትዩ ነገር ማለት ነው ሁለት ነገር ነው መጀመሪያ ይሄ ያልኩክ ይሄ የምግቡን ማለት ነው መጀመሪያ ለመክሳት አልነበር ነው የገባሁት በቃ ምግብ አልበላም እውነት ሰላጣ በላለሁ ደን ኢቭ የሚጠጣጠው ነው ጠጣ ነበር ማልጠጣው ነገር የለም እኔ እውነት ከዝን ያለች የሆነ ዩቲዩብ ምናምን ነገር አይታ እንደዚህ በጣም ናይስ ነው ቲማቲም ብቻ ቢ ምናምን ከዛ በቃ እንደዚህ አይነት ስትሪክት ዳይት የሚያደርጉ ሰዎች ይሄ ኤግ ዳይት ነው የሚባል ወተር ዳይት በጣም ብዙ አይነት ዳይት ነው ያለው እና
አይ እሱን ነገር ነው አንደኛ ማወቅ አለባቸው ስለሱ። ሁለተኛ ነገር ደግሞ አዲስ ሆኜ ለጂም በጣም የሰራው ጥፋት ምን መሰለክ? ምሰራውን ነገር አንደኛ በጣም ሰውን ጠይቅ። እውነት የሚያውቅ ሰው ጋይድ እንዲያደርገን ብንጠይቅ አሪፍ ነው ብዬ አስባለሁ። እኔ ያኔ እንትን ያላልኩት ነገር ማንም ሰው መጠይቅ ስለማልጠይቅ እፈራለሁም። ግን ጂም ኮሚኒቲ እኮ ታውቃለህ በጣም ኦፕን ነው። በቃ አንተን ሄልፕ ለማድረግ ሪች አውት አድርገው ምናምን ምን ላድርግ ብትለው በጣም ሊመክር የሚችል አይነት ሰው ነው እና ጀጅ ምናምን አንደረግም ጂም ውስጥ። በጣም ስለምፈራ ዛሬ አሁን ለምሳሌ አሁን ባይሰፕስ ከሆነ መስራት የፈለግኩትኝ ገባለሁ ቲክቶክ ላይ ባይሰፕስ ወርካውት እላለሁ። ከዛ ሄጄ እራሱን የሰራውን ሰው እሰራለሁ። ኔክስት ደግሞ ላይክ ቀጣይ ሳምንት ደግሞ ስመጣ ሌላ ሰው ነው የሌላ አይነት ቪዲዮ ያለው ዘን ወርካውቱ ይለያያል ነው። አንድ የሆነ ወርካውት ላይ አትሊስት ትንሽ ስቲክ ማድረግ አለብን ለትንሽ ወራቶች። እኔም ለውጥ እንዳይረዳኝ እሱ ነው አላ ስለማላቅ በጣም እቀያየር ነበረ። እሱን ማስተካከል አለብን ብዬ አስባለሁ። ለማትሪክ ዝግጅት ምን ይመስላል? እያጠናሽ ነው ምናምን? አትሊስት ትሬኒንግሽን በሳምንት እንደ ድሮ 4-5 ባታረጊ ምን ይመስላል? አሁን ከረንትሊ ሞዴሎች አሉብሽ፣ ብዙ ጥናት ብዙ ሬፈረንስ ቡኮችን ማንበብ ምናምን አጋዥ መጽሐፍ ነው የሚባሉት እነሱም ማንበብ ምናምን አለብሽ እና እንዴት ነው እያረግሻለሽ? አትሊስት እንዴት ነው ሜንቴን እያረግሻለሽ አሁን ሰውነትሽን ትሬኒንግሽን ምናምን? አሁን እንደውም በጣም ቀንሻለሁ። በሳምንት 2 በጣም እብዬ ነው ገባው ማለት ነው እና ሁለቱንም ቀን ኢቨን እንትን አድርጌዋለሁ፣ ሌግ ዴይ አድርጌዋለሁ። የሆነ ቲክቶክ ላይ እንደውም ፖስት ማደርገው የሆነ እሰይ ትምህርት አለቀልን ምናምን ብዬ በቃ ትምህርት አለቀ ጂሜል ልሰራ ነው ምናምን ብዬ ዩኒፎርሜ ምናምን ቀይሬ ወደ ጂም ሲሄድ ነው እና ከዛ የሆነ ላይብራሪ ነው የሚሄደው ብዙ ጊዜ። ከዛ ላይብራሪ ያዩኝ ሰዎች አንቺ ቲክቶክ ላይ መተሽ እንዴት ያቻለሽ አንቺ ግን ቁጭ ብለሽ ታጠኛለሽ ላይብራሪ ምናምን አሉኝ ያዩኝ ሰዎች ሁላ። ብቻ ስቄ ዝም አልኩ። ብቻ ያጠናሁኝ ነው። ከብዳል በጣም። በጂም 2 ነው የምገባው። ጂም በሳምንት 2 ነው የምገባው። እሱም በቃ የግድ እንትን እያልኩኝ እንጂ ይደክማል። ከላይብራሪ መልስ ወደ አይ ነው ስለሚደክም ነው የጠየቅኩትም ደግሞ እኔ how do you maintain that you know ሜንታል ታፍነስ ይፈልጋል። በጣም አድክም ነው የሃይ ስኩል ላይፍ ራሱ ሲያስጠላ ይቅርታ ተሰይቴስ ግን በጣም አድክም ነው እና ለዛ ነው የጠየቅኩሽ። ስልክ ግዴታ ስለሆነ ነው ምንም ኦፕሽን ያለ አይመስለኝም። እኔ እንደኔ በደንብ እንትን ስለው በጣም ስለሞከርኩት የሆነ ከንትን በኋላ ሁላ ለመግባት ምናምን ሞክሬያለሁ። የሆነ ከላይብራሪ ከጥናት መልስ ምናምን ለመግባት አይ የሚሆን ነገር አይደለም በጣም ይገ ሶ 1 ወር ነው የቀረኝ። አይ ነው እንደምገባው በጣም ኢሞሽናል ሰፖርት ሁላ አሁን ያስፈልገኛል በእውነት ስላችሁ you be good you got this እና በቃ ግዴታ ነው መቅረት ግዴታ ሲሆን በቃ እቀራለሁ። ግን አይ ነው ከ1 ወር በኋላ እንዴት ልሰራ እንደምችልና ምን እንዴት በስነ ስርዓት እንደምሰራ ስለማቅ ራሴን አሳምናለሁ። ሶ የ1 ወር ነገር ነው። ሁለቱም የሚያስፈልግ ነገር ነው በጣም። ማስፊክም በጣም 10 ምናምን ዓመት የለፋበት ነገር ነው። ፋሚሊ በጣም የለፋበት ነገር ነው። እንደዚህ ባንዴ መተው ያለብን ነገር አይደለም። ወድቃለሁ ብለህ ቁጭ ማለት አይደለም። አትሊስት ሞክረህ ብትወርቅ አይሻልም? ብቻ I want to appreciate you እዚህ ላይ እንዴት ባላንስ እያረግሽው እንዳለ ሳየው ላይክ ሊትራሊ ከሃይ ስኩል ተማሪ አባቭ ነው እንትን እያረግሻለሽ ከአጠገብሽ ካሉ ሰዎች እንደ ሀገርም ስንመለከት ፐርፎርማንስሽ በጣም ካለሽበት ፖፑሌሽን ሃይሊ ፐርፎርም እያረግሽ ነው። በመጨረሻ እኔ ጥያቄን ጨርሻለሁ። ፕሮዲውሰር ከሌላት ራስሽን በ5 ዓመት ውስጥ የት ነው የምታዩ? 23 ዓመት ስትሆኚ ማለት ነው። ግብዳ ባሌን ይዤ ምናምን እንዳትል። ድሮ በጣም ወደ በ20 ምናምን ዓመት ያሳካሉ ያልኩትን ነገር እግዚአብሔር ይመስገን አሁን እያሳካሁት ስለሆነ አሁንም ብቻ ከ5 ዓመት በኋላ አሳካለሁ። where do you see yourself? ቅድም እያወራን ነበርና ምን ድሪም አለሽ? ጂም መክፈት ነው? ሰፕልመንት ነው? መሸጥ ነው ወይ ክሎዚንግ ላይን መጀመር? ምንድን ነው የምትፈልግ? በፊት እነሱ ምን አቺቭ ማድረግ ትፈልጊያለሽ? ሴቶች ላይ ምን አይነት ኢምፓክት ማድረግ ትፈልጊያለሽ የሚለው ነው የኔ ጥያቄ። እኔ ጂም መክፈት ነው በጣም አላማዬ። እሱን ነው ልልክ የነበረው ከ5 ዓመት በኋላ። እስኪ ድሪሜ እንግዲህ እንደ እግዚአብሔር ፈቃድ
የራሴ ቢዝነስ ኖሮኝ ቲሙ ዴት እያረኩኝ ትላለች 23 ዓመት ያኔ ኦልሞስት 25 19 ሆነኝ አሁን 19 አሁን በዚህ ወር ይሞላኛል 24 25 ብቻ ያው ሞር በቃ የራሴን ቢዝነስ ኖሮኝ ሞደውን ነገር እየሰራሁኝ ነው በቃ ሞደውን ነገር ከዚህ የበለጠ ሞደውን ነገር እየሰራሁኝ ከ5 ዓመት በኋላ ራሴ ማለት ዋው እኔ ብሩክቲ ጥያቄን ጨርሻለሁ የመጨረሻ እንትን የሚሆነው ስለመጣሽ ቴንክ ዩ ግን we really want to appreciate you እንደ 19 ዓመት ወጣት እያረግሻለሽው ነገር በጣም ትልቅ ነው አብረንም እንሰራለን ካንቺም ደግሞ I think ብዙ ሰው ይማራል ብዙ ሰው የሚያድግበት አይነት ሴት ነሽ አመለካከትሽ ምናምን እና ሴቶችም ይከተሉሽ ቢከተሉሽም አድቫይዝ አደርጋለሁና we really want to appreciate you በጣም በዚሁ ቀጢ በርቺልን በሌላም ዝግጅት ደግሞ መተን እዚህ ላይ ኢንፎርሜሽን እውቀት ቢዝነስ አይዲያዎችን ሼር እናደርጋለን ከሰዎች ጋርና ስለመጣሽ ቴንክ ዩ አመሰግናለሁ እሺ ቴንክ ዩ በጣም